ሰላም ሰላም አከራይና ተከራይ ውጡልኝ ከቤቴ ልገባበት ነው እንደዚህ ላረግ ነው ብሎ አከራዮች ብዙ ሰው እያላካችሁልኝ ነው። አከራዮች ተረጋጉ። ቤት የምታከራዩ ሰዎች መረጋጋት ይኖርባቸዋል ብዬ አስባለሁ። ተከራዮች ደግሞ ግዴታችሁ ምንድነው? ግዴታችሁ መወጣት ይኖርባቸዋል ማለት ነው። አከራይ መቼም የራሱን መብት ነው ለማስጠበቅ የሚሮጠው። ተከራይ መብት አላችሁ፣ ሙሉ መብትን ግን መንግስት አይደለም እቤት ድረስ መጥቶ የሚያስጠብቅልህ። መንግስትማ ነገሮቹን አስተካክሎልሃል። ያንተ መብት መጠቀም ያለበት ተከራይ እንደ ተከራይ መብትን መጠቀም አለበት፣ አከራይም ደግሞ እንደ አከራይ መብቱን መጠቀም አለበት ማለት ነው። አሁን ሰኔ 30 ስለደረሰ ሰዎች ለሁለት ዓመት አከራይቶልህ ወይም ሁለት ዓመት ሳይደርስ ውጣልኝ ቤቴን ፈልጋለሁ ሊል ይችላል። ይሄ ሲስተም ነው፣ ሊገባችሁ ይገባል። ውጣልኝ ሲል መውጣት የለብም። ውጣ ስላለ ብቻ አይደለም መውጣት ያለበት፣ የምትወጣበት ግዴታ አለ፣ የማትወጣበት ደግሞ መብት አለ ማለት ነው። ከዚህ ከአከራይ ተከራይ ጋር በተያያዘ የተፈጠረው ማስወጣት አለ፣ መልሶም ደግሞ ጨምሮ ዋጋ ማከራየት አለ። በእናንተ በኩል ደግሞ ይሄ ነው የሚል አቅጣጫ ባለመቀመጡ ምክንያት በተከራዩ ላይ የመወዛገቦች ነገሮች አሉና ምንድን ነው ያስቀመጣችሁት መፍትሄ? መልካም ተከራዮች መብታቸውን በደንብ ኤክሰርሳይዝ ማድረግ ይጠበቅባቸዋል። አከራዮችም መብትና ግዴታቸውን በአግባቡ መጠቀም ይኖርባቸዋል ብዬ አምናለሁ። ከተማችን ላይ ወደ 500 ሺህ የሚጠጋጉ ቤቶችን የኪራይ ቤቶችን መዝግበን ወደ ሲስተም አስገብተን ኦልሬዲ ቋት ውስጥ ነው ያለው። እውነት ነው። አንድ ሰው ግዴታ ያለበት 2 ዓመት አንድን ሰው ሊያከራይ ነው። ግዴታው 2 ዓመት ነው። ከዛ በላይ መጨመር ይችላል። ስለዚህ አከራዩ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ነው። በአመት አንድ ጊዜ ሰኔ 30 ላይ በሚደረገው በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ አንድ ቤት 1000 ብር ተከራይቶ ቢሆን ለምሳሌ ነው እያልኩ ያለሁት 1100 ብር ማድረግ የሚችለው ማርኬት አሰስመንቱን ሰርቶ ይሄ እንዳለ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው ፐርሰንት እስካስመዘገበ ድረስ ግዴታው ነው። ያንን ቤት ፈልጋለሁ ለመጀመሪያ ለምንድን ነው ቤቱን ያከራየው? የንግድ ቤት ነው ብሎ ያከራየው ለምን ነው? አሁን ደግሞ ድጋሜ ቤቱን ፈልጋለሁ የሚለው አስተሳሰብ አይሰራም ማለት ነው። እዚህ ጋር ቤቱን የሚፈልጉት በነገራችሁ ላይ ልንገራችሁ፣ አሁን ቤት እንፈልጋለን ውጡልኝ የሚሉክ እኮ እውነት ቤቱን ፈልገው አይደለም፣ አንተን አስወጥቶ ለሌላ ሰው ለማከራየት ነው። አንድ ይውላችሁ ህጉን በደንብ ማወቅ ይጠበቅባቸዋል። አንደኛ ጊዜውን ጨርሶ ለምሳሌ ለሁለት ዓመት ኃይል ለእናንተ ከፈረመው 2 ዓመት ከመሞላችሁ በፊት እውነት ቤቱን እንኳን ፈልጎ መግባት ከፈለገ ውጣ ማለት አይችልም። 2 ዓመቱን መጠበቅ ይኖርበታል። ለምን ብትልኝ ኦሬዲ ለ2 ዓመት ኃይል እንካ ብሎ ለአንተ ሰጥቷል፣ ፈርሞልሃል። ይሄ እኮ ማንም አስገድዶ አይደለም፣ ለራሱ ፈልጎት ነው አይደል ለአንተ ያስረከበው፣ ወይም ደግሞ ለቤቶች ይሄ ቤት ለንግድ ቤት ነው ብሎ ያስረከበው። ያ 2 ዓመት ከመሙላቱ በፊት እና ውጣልኝ አሁን ፈልጋለሁ እሱ ሌላ አይነት ታክቲክ። 2 ዓመቱን ከሞላ በኋላ ቤቱን እውነት ለራሱ ቢፈልግ ያከራየልን ቤት ፈልጋለሁ ቢል ይቻላል ወይ? ይቻላል። እሱ እንዴት ነው የሚቻለው? የተዋዋላችሁ ቦታ ወይም ዋቴቨር ከተማም ሊሆን ይችላል ውሉ ማቋረጥ አለበት። ይሄን ቤት ከዚህ በኋላ ለንግድ ምን ማለት አላረግም ማከራየት አልችልም፣ እኔ ከዚህ በኋላ አላከራይም ለራሴ ሊኖርበት ነው ብሎ ገብቶ መኖር ይችላል። መብቱ ነው። ሰው ተመችቶ አይደለም ለናንተ የክራይ ብሩን እንኳን ጨምራችሁ የመጀመሪያው ራሱ ለናንተ የሚያመጣ እኮ አልበላም አልጠጣም ልጆችን አላበላም አላጠጣም ብሎ ለናንተ ደሙን ላቡን ተፍቶ ጥሮ የሚያመጣውን ገንዘብ ለናንተ የሚሰጠው ማለት ነው። ለዚህ ነው በረከት የሌለን ኢትዮጵያውያን ማለት ነው። በረከት የለንም። ይሄ አማኝን እንላለን አስመሳዮች፣ ግን አንዱን ደም አስተፍተን ለመለቀም የሱን ደም ምጥጥ ለማድረግ ነው። ግን እነሱ ምንም የተሻለ ነገር ላይ አይደርሱም። ውጣልኝና ልግባበት የእውነት ከሆነ ከ2 ዓመት በኋላ መግባት መኖር ይችላል። ግን በአይነ ቁራኛ መከታተል ትችላላችሁ። ባይዘው ወንጀል ነው። እናንተን አስወጥቶ እኔ ሊኖርበት ነው ብሎ ከገባበት ወንጀል ነው። ያንን ወደሚመለከተው አካል ማቅረብ ትችላላችሁ። አንድ ይሄ ነው። ሲቀጥል ደግሞ አሁን ላይ አከራዮች ሲስተማቸውን እየቀየሩ ነው። ኦሬዲ የኛ መረጃዎች ይደርሱናል።
እንወጣል እኛ እንገባለን ውጡልኝ እኔ ልገባበት ነው ይልና ከወረዳም ሂዶ እንትኑን ያነሳል፣ ውሉን ያነሳል። ችግር የለባቸው። ውሉን ያነሱና በደላላ ሰፈር ውስጥ ምን ያደርጉታል? እሺ ይሆንላል፣ እኔ ውል አላረግም ትስማማለህ ይባላሉ። ይሄ መንግስትም እንዲሰማና ይሄን ጉዳይ የተቆጣጣሪ ቡድን ይሄን ጉዳይ በየጊዜ ሄዶ እኔ ማከራዩን አቁማለሁ የሚለውን ማከታተል ይኖራል። ይሄ ኦልሬዲ የታሰበበት ጉዳይም ስለሆነ መንግስት ሁሉንም ነገር በራሱ መስራት አይችልም። እናንተን ካስወጡ በኋላ በሰፈር ይስማማሉ። ይስማሙና ለተወሰነ ለሁለት ዓመት ችግር የለብኝም ግን ወረዳ አትውሰደኝ ነው የሚሉት። አትዋዋሉ ነው የሚሉት። እንደዚህ አይነት ፋውል ውስጥ የምትገቡት ሰዎች ደግሞ ባራው ናችሁ ትኖራላችሁ እንጂ እንደፈለጋችሁ ጨምሮ የተባላችሁን እየጨመራችሁ ትኖራላችሁ እንጂ መንግስት አለ ምን አለ አትልኝ። ይሄ በየሰፈሩ ውል ተዋውለህ እዛው የሰፈርን ጉዳይ በሰፈር መጨረስ ትችላለህ እንጂ መንግስት ነው እንደዚህ ያደርገኝ ማለት አትችልም ማለት ነው ባጭሩ። እንደዛ እያደረጉ ሰዎችን ሌላ አንተና ሰጥቶ ሌላ ሰው ያኖራሉ ማለት ነው። አንዳንድ ተከራዮች ለምሳሌ ይውጡ የሚባሉ ወይም በፖሊስ መውጣት አለባቸው እነዚህ የሚባሉት ሚስዮን ነው። አንድ የበሰፈር ውል ከሆነ ምንም ውል ከሌላችሁ መውጣት ነው ያለባችሁ። ብሩን በጊዜ የማታስገቡ ከሆነ በወሩ ጠብቃችሁ ሁሌ ገንዘቡን በየወሩ መስጠት የማትችሉ ከሆነ ይሄም ያስጠይቃችኋል። ብሩን በየጊዜ አሳልፋችሁ ሰውዬ በወሩ ፈልጎ እናንተ 2 ሳምንት 3 ሳምንት አሳልፋችሁ የምትሰጡ ከሆነ ይሄም ማስወጣት ይችላል። ኢቭን ተዋውላችሁ ለ2 ዓመት ውል ኖራችሁ እንኳን እንድትወጡ ይቻላል። ይሄ ማስወጣት ይችላል። ምክንያቱም እሱም ገቢ ነው ከእናንተ የሚጠብቀው። ገቢውን በጊዜ የማትሰጡት ከሆነ ይሄም ልክ አይደለም፣ እንድትወጡ ይደረጋል ማለት ነው። ሰፈር የምትረብሹ ከሆነ መጠጣችሁ ምን ብላችሁ ገብታችሁ ሰፈሩን አካባቢውን የምትረብሹ ከሆነ ይሄም ሰፈር ተረብሸዋል በሚባል እንድትወጡ መደረግ ይቻላል። ይሄ ህጎችን ማወቅ ይኖርባቸዋል ማለት ነው። ነገር ግን ማንም ሰው በዘፈቀድ መጥቶ ጨምርልኝ ማለት አይችልም። እዚህ ጋር መጠንቀቅ ያለባችሁ ነገር ልክ ውላችሁ አብቅቶ እዛው ተስማምታችሁ ይሄን አይል ጨምርልሃለሁ በቃ እና ይሄን አይል ጨምሬ አሁን ለ2 ዓመት እንቀጥል ብላችሁ ብትቀጥሉ ይሄም አይሆንም። አሁንም የዚህ ጉዳይ የሚመለከተው አካል አለ። እዛ ሄዳችሁ ነው አሁንም ወይም ወረዳ ወይም ክፍለ ከተማ ሄዳችሁ ነው ይሄ ውል ማራዘም የምትችሉት። መጨመርም እነሱ በፈቀዱት አይደለም መጨመር ያለባቸው። ይሄን ጉዳይ ለምሳሌ በተለያየ እንትን ይሄንን ተቆጣጣሪ ቡድኖች አሉ። ለጂ+1 ስንት ነው የሚጨመረው? በጂ+2 ኮንዶሚኒየም ላይ እንደዚሁ አፓርታማ ላይ ባለ 1 ባለ 2 ስንት ይጨመራል ተብሎ የተቀመጠው ገደብ አለ እና በዛ ስኬል ነው መጨመር የሚቻለው እንጂ ዝም ብላችሁ በዘፈቀድ መጥቶ መጨመር አይችልም እሱ። እዛ ሄዳችሁ ውላችሁን ታረዝማላችሁ ይሄን አይደል ትጨምራለህ ተብሎ በተቀመጠው ትጨምርና ትቀጥላለህ ማለት ነው። ውላችሁን ታረዝም። እዚህ ጋር ስህተት እንዳትፈጠሩ፣ መንደር ውስጥ እንዳትዋዋሉ። አሁንም ብዙ ሰው እየተቸገረ ያለው አንደኛ ውል የለውም፣ አንዳንዱ ደግሞ ውሉ የመንደር ውል ነው። የመንደር ውሉ የሚፈልጉት ለምን መሰላችሁ? በመንግስት ተጠያቂ እንዳይሆኑ። አንደኛ የመንደር ውል አድርጋችሁ እንደዚህ መቀመጣችሁ የመንግስትን ገቢ እያጨበረበራችሁ ስለሆነ ይሄም ያስጠይቃል። እንደ ተጠያቂነት ትጠየቃላችሁ ማለት ነው። ሁለታችሁ አከራይም ተከራይ ሰው ህጋዊ ሆናችሁ በህጋዊ ነገ መጠየቅም እንድትችሉ ዘንድ ህጋዊ ሆናችሁ ህጋዊ ተከራይ ሆናችሁ አከራይ ሆናችሁ ኑሩ። እኔ ለአከራዮች ያለኝ መልእክት አሁን በእውነት ይሄ ሰኔ ገብቶ ሁሉም ሰው እየጮኸ ነው። ኧረ ውጣ እያሉኝ ነው፣ ምን ልዋጥኝ ነው ምናምን። እንደምታውቁት ደግሞ አሁን ሰው ከአንዱ ቤት ወጥቶ ወደ ሌላ ቤት ሙቭ ሲያደርግ አንደኛ ሙቭ ማድረጉ በራሱ ምን ያህል ልፋት እንደሆነ ሁላችንም እናውቃለን። በዛ ሲቀጥል ልፋቱ ድካሙን ቀርቶ አሁን ደግሞ ሌላ ቦታ ጨምሮ ነው የሚጠብቀው። ይሄ ምን አይነት ችግር እንደሆነ ሁላችንም እንረዳለን ብዬ አስባለሁ። ቤት እግዚአብሔር እናንተም እግዚአብሔር እንደሰጣ ለነዚህ ሰዎችም ነገ ቤት ይሰጣልና እንደዚህ አይነት ባታረጉ እና ይዛችሁ አትሞቱ። እቺ እኮ ነገ ጥላችሁ የምትሄዱት ነገር ነውና ተከራዮችን የምታሰቃዩት ነገር አደብ ብታረጉ ጥሩ ነው። ምክንያቱም ከዚህ የከፋ ጊዜ ይመጣና ታውቃላችሁ አይደለ? ሶሪያ እና ኢራን፣ ጋዛ ያን የሚያህል ከተማ በአንድ ሌሊት ወደ አመድነት እንደተቀየረ ታውቃላችሁ እና
አለን ብለን የምንኩራራና ሰዎችን በእውነት ደም እንባ አስደፍተን ደም እንባቸውን አስለቅሰን የምንቀበለው ገንዘብ በራሱ እኮ ሰው ለዛውም እኔ አልበላም አልጠጣም ብሎ ነው ለእናንተ የሚሰጠውና ይሄ ኃጢአትም ነው ከልክ በላይ ስንሆንና ቆም ብላችሁ አስቦ እላለሁ። ተከራዮች ተከራይታችሁ እየኖራችሁ ያላችሁ ሰዎች አትረበሹን። የእውነቴን ነው። በዚህ እኮ ህግ ያለበት ሀገር ላይ ነው ያለነው። በዚህ መንግስት የወሰደው እርምጃ እኔ በእውነት በጣም ያስደንቀኛልና ተጠቀሙ መብታችሁ። ውጣ ውጣ ስላለኝ ምን ላደርግ እንዴት ሊሆን ነው ምን እንደዚህ ማለት አያስፈልግም። አንዳንድ ተከራዮች ደግሞ እየነገሩኝ ነበር ሰብሬ እገባለሁ እንደዚህ። ይኸው አከራዮች የሰውን ያከራያላችሁን ቤት ሰብራችሁ ልትገቡ አይደለም። በጉልበት በኃይል ነገሩ ሰውዬን ለማስወጣት መሞከር በራሱ ወንጀል። በህጋዊ መንገድ ሂዳችሁ ተዋውላችሁ ከሆነ በህጋዊ መንገድና በህጋዊ መንገድ ብቻ ነው። ተከራዮች ደግሞ ምንድነው ማድረግ ያለባችሁ? ይሄን ጉዳይ እንዲህ አይነት ነገር ሲገጥማችሁ ወረዳ ሄዳችሁ የጽህፈት ቤቱን ኃላፊዎችን ማነጋገር፣ ከዛ ሲቀጥል ደግሞ ወረዳ አልፈታ ካላችሁ ወደ ክፍለ ከተማ አልፈታ ካለ ወደ ቤቶች አስተዳደር መሄድ ትችላላችሁ። ይሄን ሁሉ ስቴፕ ሄዳችሁ ጉዳያችሁ መከታተል መብት ነው። ይሄ ነው ሙሉ መብት ነው የተሰጣችሁ። ባይዘይ በዚህ መንግስት ሙሉ መብት ተሰጣችኋል። ምክንያቱም ከፍላችሁ ነው የምትኖሩት። ያንን ስርዓቱን ጠብቃችሁ የተባላችሁን አድርጋችሁ እስከኖራችሁ ድረስ በዚህ ልክ መረበሽ አያስፈልግም ብዬ አስባለሁ። እኔ ግን በጣም የእውነት የገረመኝ እንዴት ነው የእውነት ኢትዮጵያ አይነት ጭካኔ ነው? ምን አይነት ጭካኔ ነው ይሄን ድረስ? ምክንያቱም ይታወቃል ሰው እኮ ዛሬ በእርግጥ አከራዮችም አንዳንዱ ቤቱን ብቻ አከራይቶ ገቢውን የሚጠብቅ አለ። ግን ስለጨመራችሁት የእውነት እናንተ ህይወት የሚጨመር ከመሰላችሁ ስህተት ነው። አንዳንዴ እግዚአብሔር እኮ በረከት የተሰጣችሁን ትንሿን ነገር በረከት ካላረገላችሁ እንዴት ከእጃችሁ ብን ብሎ እንደሚጠፋ አታውቁምና የእውነት በዚህ ልክ መጨካከን አያስፈልግም ብዬ አስባለሁ። ብዙ ሰው እየተረበሻችሁ ነው። አይዟችሁ፣ ተረጋጉ፣ በርቱ። ያላችሁን መብታችሁን ደግሞ በትክክል ህግን ተከትላችሁ እንድትሄዱ በዚህ አደራ ማለት ፈልጋለሁ። ፕሮግራሙ ሳቀርብ የነበርኩት አዲሱ ደገፍ የነበርኩ ስለነበረኝ ጊዜ በጣም አመሰግናለሁ። ቸር ሰንብቱ።